ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አመሻችሁ። ጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። በአንኳርነት ከያዝናቸው ጉዳዮች ውስጥም ከፕሬዝዳንት ቭላዲሚር ፑቲን ቁልፍ አጋር ጋር ግንኙነት ያላትን የሩሲያ መርከብ ማዕቀብ በተጣለበት የሆርሙዝ ወሽመጥ በኩል ስለማለፏም፣ ትራምፕ ቴህራን በአሜሪካ በተቻለ ፍጥነት የሆርሙዝ ወሽመጥን እንድትከፍት ትፈልጋለች ስለማለታቸው፣ የባህረ ሰላጤው ትብብር ምክር ቤት አባል ሀገራት መሪዎች በሳውዲ አረቢያ ኢራንን ጦርነቱን ድጋሚ ከከፈተች ምላሽ ለመስጠት ስለማቀዳቸው፣ የጀርመኑ ቻንስለር ፍሬድሪክ መርዝ ባደረጉት ንግግር የኢራን አመራሮች አሜሪካን ስለማሳፈራቸው እና ግዙፉ የነዳጅ ኩባንያ ቢፒ የኢራን ጦርነት ከተጀመረ ወዲህ የነዳጅ ዋጋ በመጨመሩ ትርፍ ከጥፍ በላይ ማድረጉን ስለማሳወቁ እነዚህና ሌሎች አንኳር ጉዳዮችን በዜና ዳሰሳችን ይዘናል። ከኛ ጋር አብራችሁን ስትቆዩ ዝርዝር ጉዳዮችን የምታዳምጡ ይሆናል። በቀዳሚነት ራሽያ ከፕሬዝዳንት ቭላዲሚር ፑቲን ቁልፍ አጋር ጋር ግንኙነት ያላት ቅንጡ መርከብ በአሜሪካና ኢራን እገዳ በተጣለበት የሆርሙዝ ወሽመጥ ያለምንም ከልካይ ማለፏ ተገለጸ። 142 ሜትር የምትረዝመውና ማዕቀብ ከተጣለበት ሩሲያዊ ቢሊዮነር አሌክስ ሞርዶቪች ጋር ግንኙነት ያላት መርከብ ከዱባይ ወደ መስከት በሳምንቱ መጨረሻም ተጉዛለች ነው የተባለው። ኖርድ የተሰኘችው ይህች ቅንጡ መርከብ ከቅርብ ወራት ወዲህ በወሽመጡ በኩል ካለፉት ጥቂት መርከቦች መካከል አንዷም ሆናለች። ጉዳዩን እጅግ አስገራሚ ያደረገው የኢራን እስላማዊ አብዮታዊ ዘብ ጠባቂም ሆነ የአሜሪካ ማዕከላዊ ወታደሮችም በዚህ መርከብ ላይ ምንም አይነት እገዳና ተኩስም ሆነ የማስቆም ነገር አለማድረጋቸው ጉዳዩን አነጋጋሪ አድርጓቸዋል። የኢራን ልዑክ በዚህ ሳምንት ወደ ሩሲያ በማቅናትም ከቭላዲሚር ፑቲን ጋር መወያየታቸውም የሚታወስ ነው። 1/5 የሚሆነውን የዓለም ነዳጅ ድፍድፍ ዘይትና የተፈጥሮ ጋዝ ኤልኤንጂ የሚያልፈው በዚህ ባህር ወሽመጥ በኩል ነው። ከፑቲን ጋር በቅርብ ግንኙነት ያለው ሞርዶቮሽን የቅንጦት ጀልባው ባለቤት መሆኑም በግልጽ ይታወቃል። ሆኖም ስለ ኖርድ የሰፈሩ መረጃዎች እንደ አውሮፓውያኑ አቆጣጠር በ2022 በሚስቱ ባለቤትነት በተያዘች ድርጅት መመዝገቧንም ነው መርከቧ የተገለጸው። 500 ሚሊዮን የአሜሪካን ዶላር እንደምታወጣ የተገመተችው ኖርድ ከዱባይ የተነሳችው አርብ ዕለት ምሽት የነበረ ሲሆን በሆርሙዝ ወሽመጥ በኩል ያለምንም ከልካይ ማለፏ ግን ነገሩን መነጋገሪያ አድርጎታል። ቅዳሜ ማለዳ በኦማን አልሞኦጅ መድረሷ የተገለጸ ሲሆን የሩሲያን ባንዲራ የምታውለበልበው ኖርድ የኢራን ጦርነት ከተቀሰቀሰ ጊዜ ጀምሮ የግል መርከቦች ከአካባቢው ቢርቁም መርከቧ ግን በወሽመጡ ያለ ችግር መቅዘፏ ተነግሯል ሲል የዘገበው ቢቢሲ ነው። ዶናልድ ትራምፕ ቴህራን አሜሪካ በተቻለ ፍጥነት የሆርሙዝ ወሽመጥን እንድትከፍት ትፈልጋለች አሉ። ፕሬዝዳንት ዶናልድ ትራምፕ ማክሰኞ ዕለት በማህበራዊ ሚዲያ ገጻቸው ላይ ኢራን የመፍረስ አደጋ የተጋረጠባት መሆኗንና መሪዎቿም ሁኔታው እስኪታወቅ ድረስ አሜሪካ የሆርሙዝ ወሽመጥን በፍጥነት እንድትከፍት መጠየቋን ተናግረዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ከኢራን ጋራ መልእክቱን መቼ እንደተለዋወጡ ያልገለጹ ሲሆን ከቴህራን ወገንም የተሰማ ምላሽም በዚህ ጉዳይ ላይ የለም። ኢራን የመፈራረስ አደጋ በተጋረጠባት መሆኑን የገለጹት ዶናልድ ትራምፕ በዚህም የኢራን መሪዎች ይህንኑ ሐሳብ ነግረውኛል፣ በአሁኑ ሰዓት ሀገሪቱ ያለ መሪ ነው የምትንቀሳቀሰው ሲሉ ነበር በማህበራዊ ሚዲያ ገጻቸው ላይ ለጠፉት። የመሪዎቻቸውን ሁኔታ እስኪለዩ ድረስ ያንን ማድረግ ይቻላል ብዬ አምናለሁ። በተቻለ ፍጥነት የሆርሙዝ ወሽመጥን በተቻለም ፍጥነት እንድንከፍት ይፈልጋሉ ሲሉ ነው ዶናልድ ትራምፕ ኢራን ሳትሆን አሜሪካ የሆርሙዝ ወሽመጥን ጠርቅማ እንደዘጋች የተናገሩትም። ሮይተርስ ለዋይት ሃውስ በትራምፕ የማህበራዊ ልጥፍ ዙሪያ ላቀረበው ጥያቄ ወዲያውኑ ምላሽም አላገኘም።
ትራምፕ ኢራን ለ2 ወራት የቆየውን ጦርነት ለመፍታት ባቀረበችው አዲስ የመደራደሪያ ሐሳብም ደስተኛ አለመሆናቸውን የአሜሪካ ባለስልጣናት ለሮይተርስ የዜና ወኪል ተናግረው ነበር። የባህረ ሰላጤው ሀገራት የባህረ ሰላጤው ትብብር ምክር ቤት አባል ሀገራት መሪዎችም የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ በአካል ሳውዲ አረቢያ ውስጥ ሊሰበሰቡ መሆኑን ሮይተርስ ዘግቧል። መሪዎቹ ስብሰባው የሚያተኩረው 2 ወር በሞላው ጦርነት ለዘነቡባቸው በሺዎች የሚቆጠሩ የኢራን የሚሳኤልና የድሮን ጥቃቶች ምላሽ ማዘጋጀት ላይ እንደሚሆን የዜና ወኪሉ ምንጩን ጠቅሶ ዘግቧል። ምናልባትም የባህረ ሰላጤው ሀገራት በተለይም የአሜሪካ የጦር ካምፖች ይገኙባታል በሚባሉት ሀገራት ላይ ኢራን በአየር ላይ ያዘነበችባቸው የአጭር የመካከለኛ ርቀት ባላስቲክ ሚሳኤሎች እንደዚሁም ደግሞ እጅግ ፈጣንና በዋጋ ደረጃ ቅናሽ ያላቸው ድሮኖችን በመከላከልና በማምከን ተጠምደው የቆዩ ሲሆን አሁን ላይ ግን የባህረ ሰላጤው ሀገራት ትዕግስትም ልክ አለው በማለት ነው በዚሁ ስብሰባ ላይ ለኢራን ሁለተኛ ጦርነትና ወደ እነሱም የሚወነጨፉ ሚሳኤሎችና የሚበሩ ድሮኖች ካሉ ምላሽ ለመስጠት የተሰባሰቡትም። በአሜሪካና እስራኤል ጦርነት የተከፈተባት ኢራን በስድስቱም የባህረ ሰላጤው ትብብር ምክር ቤት አባል ሀገራት የሚገኘውን የኢነርጂ መሰረተ ልማቶች ላይ ጥቃትን ፈጽማለች። ከአሜሪካ ጋር ግንኙነት ያላቸው ተቋማትና ሌሎች የሲቪል መሰረተ ልማቶች እንዲሁም ወታደራዊ ይዞታዎችንም አጥቅታቸዋለች። ሮይተርስ የጠቀሰው የሳውዲ መንግስት መገናኛ ብዙሃን ዘገባ እንደሚያመለክተው የኳታር፣ ኩዌት እና ባህሬን መሪዎች እንዲሁም የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስቴር በስብሰባው ለመሳተፍ ጅዳ መግባታቸውን ነው። የምክር ቤቱ አባል የሆነችው ኦማን በማን እንደምትወከል እስካሁን አለመታወቁም ተጠቅሷል። ኦማን በዚህ ጦርነት ውስጥ ምንም አይነት የኢራን ዱላ ያላረፈባት ሀገር ናት። የባህረ ሰላጤው ምክር ቤት ለጦርነቱ በቂ ምላሽ አልሰጠም በሚል ከኤሚሬቶች ትችት ቀርቦበት መወቀሱም የሚታወስ ነው። ጀርመን የጀርመኑ ቻንስለር ፍሬድሪክ መርዝ ሰኞ ዕለት ባደረጉት ንግግር የኢራን አመራሮች አሜሪካ ወደ ፓኪስታን አምርታ ያለ ውጤት እንድትመለስ በማድረግ አሳፍረዋታል በማለታቸውን ሮይተርስ ዘግቧል። ቻንስለሩ ይህንን ያሉት በአሜሪካና ኢራን መካከል ይደረጋል ተብሎ የነበረው ሁለተኛ ዙር የሰላም ውይይት ሳይካሄድ ከቀረ በኋላ ነው። ሮይተርስ የዜና ወኪል መርዝ በአሜሪካና ከኢራን ጦርነት ለመውጣት ያዘጋጀችው ስልት መኖሩ እንደማይታያቸው መናገራቸውንም ጭምር ገልጿል። በአሜሪካና በአውሮፓውያኑ በሰሜን ቃል ኪዳን ጦር ኔቶ አባል ሀገራት መካከል በኢራን ጦርነት ዙሪያም ልዩነት መኖሩን የገለጹት ቻንስለሩ ሰኞ ዕለት በመርስበርግ ከተማ ለተማሪዎች ንግግር ባደረጉበት ወቅት አሜሪካኖች ወደ ኢስላማባድ እንዲጓዙና ያለምንም ውጤት እንዲመለሱ በማድረግ ረገድ ኢራናውያን በመደራደር በጣም የተካኑ ናቸው ወይም ባለመደራደር ክህሎት ያላቸው ናቸው ብለዋል። በኢራን አመራር ሙሉ ህዝብ አሜሪካውያን ነው እንዲያፍሩ የተደረገው። በተለይም የአብዮታዊ ዘብ የሚባለውና ተስፋ የማደርገው በተቻለ ፍጥነት ጦርነቱን እንዲጠናቀቅ ነው ማለታቸውን ከድርድር ምንም አይነት ነገር ላይገኝ ይችላል፣ ያንዳቸው ጉልበት መድቀቅ አለበትን ማለታቸውን ነው የተዘገበው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኔቶ ሀገሮች በሆርሙዝ ወሽመጥ ለማስከፈት የባህር ኃይላቸውን ባለመላካቸው ተችተዋል። የኢራን ጦርነት ከተጀመረ አንስቶ በወሽመጡ በመዘጋት የዓለም ነዳጅ ዋጋም ከፍተኛ ጭማሬ አሳይቷል። ቢፒ ግዙፉ የነዳጅ ኩባንያ ቢፒ የኢራን ጦርነት ከተጀመረ ወዲህ የነዳጅ ዋጋ በመጨመሩ ትርፍ ከእጥፍ በላይ ማደጉን አስታወቀ። ቢፒ በነዳጅ ንግድ ውስጥ እጅግ በጣም ጥሩ አፈጻጸም ማሳየቱን ገልጾ ከጥር እስከ መጋቢት ባሉት ወራት ብቻ 3.2 ቢሊዮን የአሜሪካን ዶላር ትርፍ ማግኘቱን ይፋ አድርጓል። የአሃዝ ተንታኞች ከጠበቁት በላይ መሆኑን የገለጸው ኩባንያው ባለፈው ዓመት በተመሳሳይ ወቅት ካስመዘገበው 1.38 ቢሊዮን አሜሪካን ዶላር ትርፍ በጥፍም እንደሚበልጥ ተናግሯል። ይህ ትርፍ የተመዘገበው አዲሷ ዋና ስራ አስፈጻሚ ሚግ ኦኔላ ኃላፊነታቸውን ከተረከቡም በኋላ ነው። የካቲት 21 የተጀመረው የኢራን ጦርነት የነዳጅ ዋጋ እንዲጨምርም ምክንያት ሆኗል። ጦርነቱን ተከትሎ 20 በመቶ የሚሆነው የዓለም ነዳጅ ዘይትና የተፈጥሮ ጋዝ አቅርቦት የሚጓጓዝበት የሆርሙዝ ቁልፍ ባህረ ወሽመጥ ሙሉ በሙሉ መዘጋቱ ለትርፉ
እንደ መነሻ ምክንያት ሆኗል። ብሬንት ድፍድፍ የነዳጅ ዘይት በአሁኑ ወቅት በበርሜል 110 የአሜሪካን ዶላር እየተሸጠ ሲሆን የኢራን ጦርነት ከመጀመሩ በፊት $73 አካባቢ ነበር። ኦኔል ኢንዱስትሪው በግጭትና ተግዳሮት በሞላበት ወቅት ኩባንያውን መቀላቀላቸውንም መናገራቸው ይታወሳል። ቢፒ ደንበኞችና መንግስት በሚፈልጉበት ቦታ ነዳጅ እንዳያገኙ በሰዎች ሕይወት ላይ ሊያስከትል የሚችለውን መስተጓጎል ለመቀነስ በመስራትም እየረዳ እንደሆነ ነው የተናገረው። ክቡራትና ክቡራን የጋፋት ኒውስ የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው የያዟቸውን አንኳር ጉዳዮች ማዳመጥ ከፈለጋችሁ የጋፋት ኒውስ ዩቲዩብ ቻናልን ሰብስክራይብ፣ ኮሜንትና ላይክ ያድርጉ። ስላዳመጣችሁን በድጋሚ እናመሰግናለን።